ነይ እንሂድና ትማማራለሽ። ምናልባት ግን አንተም ወንድ ነህ እሷም ሴት ናት። አብራችሁ እሱን ካሰብክ መጀመሪያ ይዘህ መምጣት አልነበረም። አብራችሁ ባቆያችሁ ቁጥር ልትላመዱና ሌላ ነገር ውስጥ ልትገባ ይችላል። እቺ የምር ታመሽ ከሆነ ልትሞቺ ከሆነ ህይወቱ መጥተሻ ወይ ምትሞቹ ቤሎ ኮንሰርት ማለት አላውቅሽ ምን ብዬ በነገራችሁ ኦኬ ለዛ ተረጋግጣችሁ እርጉዝ ናት። የገንዘብም ችግር የላም ችግር ካለ ሙሉ መሸፈን እንችላለን። ይሄ ነገር ግን ልክ አይደለም። የገንዘብ ችግር አይደለም። ማግባትም ከፈለገ መፍታትም ከፈለገ የፈለገውን ነገር የማድረግ ውሳኔ ያለው በቶፋና በቶፋጅ ነው። አንቺም ልትገቢ አይገባም፣ አንተም ልትገባ አይገባም። ህመሙን እስካልነገርሽበት ጊዜ ይሄ ልጅ ይፈልግሽ ነበር። አይፈልግም። አንዴ ዝም በይ በእናትሽ፣ አንቺ ዝም በይ። ንገሪኝ አንቺ ንገሪኝ አንቺ ህመምሽን እስከማትነግሪው ድረስ ይፈልግሽ ነበር። ንገሪኝ። አዳምጠኝ፣ እሷ አላዋራት። አሁን ተቀይሮ ሊሆናል፣ ሀሳቡን ቀይሮ ሊሆን ይችላል። አንቺ እያወቅሽ ለምን ቀየረማ አልቀየረማ ሲጀመር ያገባታል። በቃ ለምን ግዴታ ነው። በቃ ማን ነው ግዴታ? በህግም ቢሆን ተገዶ ያገባታል። ለምን መሰለህ እንዴ? እስከዛ ድረስ እንደፈለገ ቤቷ አስቀምጦ ቤቷ ያስቀምጣት እሷ ራሷ መታበት ነው። መታም ይሁን ፈልጎ ውጭልኝ እያላት ነው። በግድ ቤት ውስጥ እየኖረች አይደል? አሁን ግን አትወጣ። አሁን ህግ እንዳደረገ በግድ ነው ቤት ውስጥ ያቆየችው። አስገድዶ በመጣር ነው። እኛን ገና ለገና ለእናንተ ለክብራችሁ ወይም ደግሞ ገና ሚዲያ ላይ በቤሎ ታይታለች ተብሎ የግድ ተሳይፈልግ መወት አለበት ነው የምትሉ? ፈልጋለሁ አለ። በቃ ከባለቤቱ ውጭ እኮ ሌላ ሰው እኮ ሊወስንለት አይችልም። አንተ ማለት እሱ አይደለም። እናንተ ማየት ካቃታችሁ ደግሞ እኛ በግልጽ እያየን ነው። እንደሆነ እንዴት ነው የሚገባችሁ? ምንም አይዘንላት። በቃ ካዘነላት መጀመሪያ ወደ ቤቷ መመለስ። ምን ሆነችና ነው ማዝንላት? አሟታል ስላመማት ይላል። ህመምና ትዳር አይገናኝም። ምን ማለት ነው? ኮለም ኮስቱን ኮለም ነው ስላመማት አዘነላት ላልከኝ ነው። አሪፍ በቃ ስለዚህ አዝኖላት ወዷር ነው የሚያገባ። ህመምና ትዳር አይገናኝም። ስለዚህ እሱን እኮ ነው የምለው። ስለታመመች ያገባች ነው። ስላመማት አዝኖላት ነው አይደል? እሱ ደግሞ ከህመም ጋር የሚያገናኘው ነገር የለም። እሺ አንተ የግድሽ ማን እቺ ልጅ እንዳመመላት ወይም ደግሞ ለህመማ ብሎ ያገባት እንደሆነ ብታቂ ትከሽተ ያለሽ ልክ ነው አይደለም? ልክ አይደለም አይደል? ስላመማት ያገባች ሶፊ አይደለም ማለት ግን አሁን ስላመማት ነው ስላላመማት ነው ያገባታል። ግዴታው ነው በቃ። ወንድ አንቺ ለምን እንጨቃጨቅሻለሽ? ለአንቺ ምን ይላል እንዴ? ቆይ ቤቱ ቁጭ ስላደረጋት ሶፊ እቤቱ ማለት ነገር የለም። አንተ ለምን በዚህ ልክ እንደዚህ የምትሆነው? ለምን አንቺ ለምን እንደዚህ የምትሆነው? አንቺ ለምን እንደዚህ የምትሆነው? ለምን ወንድሜ ነው ቤሉ አልብሶ ይችላል። ይኸውልሽ አንዴ እየሰማሽ በእኔና በሷ መሀል ላይ ምንም የተፈጠረ ነገር የለም። ስለ ትዳሩ ግን የምታስቢ ከሆነ እኔ ራሴ በፍላጎቴ ይህንን ነገር ማድረግ ፈልጋለሁ፣ ማግባት ፈልጋለሁ ብዬሻለሁ። ሽምግልና ደግሞ ይላክ ደግሞ የምትይ ከሆነ ደግሞ ዛሬ እናቴን እያሳወቂያት ካሳወቅኳት በኋላ የምትለኝን ነገር አጣርተን ሽምግልና የምንልክበትን ነገር እናመቻቻለን። አይደለም ይኸውልህ በቃ ላክ ነው እኛ አጣድላክ አንድ ቀን ሁለት ቀን ሶስት ቀን አንተን አንጠብቅም። ስንኝማ ስንት ጊዜ ተቀመጠች? ምንድን ነው የምታቸኩለው? ስንት ጊዜያቸውን አብረው ሲኖሩ አስገድደው ነው እዚህ ቤት ያለችው። ፈልጋ ከሆነ እኮ ቤተሰብ አላት አይደል? በቤተሰብ መመለስ ይችላል ነበር። አልወጣም ብላ እኮ ነው። አልወጣም ካለች ወንድም አላት ቤተሰብ አላት። አንቺ ቀርቶ አባሪልኝ ያለሽ ነበር እንዴ? አልወጣትም አላለሽም ወይ አንቺ? ታዲያ ነበረ በምንም አልገባሽ አስገባሽ ቆይ ለማለት እየሞከርሽ ነው እና ጭንቀታችሁ እቺ ልጅ አርግዛለች ነው አይደል? እኔ ደግሞ እንደማታረግዝ እንደማያረባ አውቃለሁ። ስለዚህ ምርመራ ታደርጋላችሁ። ባታደርግም አትወጣም በቃ ቁርጡንም ነገር ባታረግም ቤቷ ነው፣ ባታረግዝም ቤቷ ነው። አሁን እኮ እኛ እንደዛ እኮ ነው የተቀመጣችሁ ቤቷ ስለነበረ ነው። አሁንም እንደ ባለ ትዳር ትቀመጣለች። አሁን እንደ ሶፊ ሚስት ሆና ትኖራለች እዚህ ቤት። ማሚ ለምንድን ነው ለልጅሽ ብቻ እያሰብሻለሽ? እሱስ ልጅ ወንድ ልጅሽ አልነበረ ወይ? ነበረ። ልጅሽ ከሆነ ታዲያና ለምንድን ነው ሚዛናዊ ማትሆኚው? እኔ እኮ ሚዛናዊ ምን ነው ሚዛናዊ ናችሁ? በስነ ስርዓቱ ሽማግሌ ይላካል ነው የማይፈልጋትን ሴት ለማማ ብሎ ነው ለምን ናችሁ ማገልጡት? አይደለም አለ። እሺ ቆይ ሶፊ ችግር የለውም። እሷ ምን እየሆንኩ ነው? አንቺ ራሱ ምን እየሆንሽ ነው? ምን ነሽ ሶፊ? ቆይ አንዴ እሺ እንደማመጥ እንዳትወራ ነው ላወራት። እሷም ብቻ ላወራት። አንቺ
እስከ ትናንትና ህመሙን እስካልነገርሽበት ጊዜ ይሄ ልጅ ይፈልግሽ ነበር? አይፈልግም። አንዴ ዝም በይ አንቺ ዝም በይ። ወይ አስወጣት እቺ ንገሪኝ አንቺ ንገሪኝ አንቺ ህመምሽን እስከማትነግሪው ድረስ ይፈልግሽ ነበር? ንገሪኝ። አንድ አዳምጠኝ። እሷ አላዋራት በቃ እኮ አለክ እንዴ እሱ ይናገር። አንተ ነህ እንደምትወከለበት አሟታል። ማውራት አትችልም። ስለዚህ እኔ ነገርኩ። ንገሪኝ። አልፈልግም ያንተ ምላሽ። አንቺ ንገሪኝ። እሷ አዎ ካለችኝ እወጣለሁ። ባልና ሚስት ከአንድ ወንዝ ይቀዳል ሲባል አልሰማህም? የምትነግርህን እኔ እነግርሃለሁ። በቃ ችግር የለውም። እኔን እኮ መሳደብ እኮ ከጀመርክ እኮ ዘነባበትኩ። ችግር የለውም። ስራ ነዋ። እሺ አመሰግናለሁ። አንተ የራስህን ኑሮ መኖር ጀመር። የኔን ህይወት እኔ ራሴ መምራት የምችል ሰው ነኝ። ምንም እኮ በቃ አይደለም ኑሮውን የሚኖር ሰው ነገረክ እኮ ለምን እሷ መናገር አትችልም? በቃ የመማት ነው ማውራት አትፈልግም። ምንዋንም ይመማት በቃ መናገር አትፈልግም። አንቺ ጓደኛሽ ነች አይደል? ጓደኛዬ ነሽ። እሺ ታዲያ ምን ይፈጠር ነው? የምትፈልገው እንድትገባ አስታረግዝ አታውቂኝም እኮ እኔን አይደል እንዴ? እኔን እንኳን የምታውቂኝ እኮ በሰው የመጣ ነው አይደል? ከስንት ቀን በፊት ለምኜ ነው እዚህ ቤት እንድትገባ ያረኳት። አይ ነው አንቺ እዚህ ቤት የገባሽው በማን ምክንያት ነው? በሷ ምክንያት እና እኔ እኮ አግባኝ አላልኩም እኮ ነው እንዴ? አሁን ማን ያገባት ነው? በቃ እንደዚህ እናደርግ። በቃ ታዲያ ምንድነው ችግርሽ ከሷ ጋር? እኔ እኮ ምንም እያልኩ አይደለም። ለሁለታችሁም ሚዛናዊ ለመሆን እየሞከርኩኝ ነው። ሚዛናዊ እንደዚህ ነው የምትሆኚ? ሲጀምር ሚዛናዊ መሆን የነበረብሽ ማለት ነው ከጓደኛሽ ጋር ሆነሽ ነበር። እኔ ከሷ ጎን ነኝ። አሁንም ቢሆን እንደዚህ ስለሆነች አዝኛለሁ። ሰላም ይቀርጭ አይደለም ግን አይሆን ህይወት ውስጥ እንድትገባ ደግሞ አንተ ማድረግ ነው እኮ መፍትሄ አይደል የተፈለገው? ምንም ቀለል የሚል ነገር የለም። እሺ እኮ መፍትሄ ነው አይደለ? እሷን ወደ ምርመራ ችግራችሁ ችል ያርግዛለች ነው እርግዝና ተፈጥሯል። ለዛ ነው። ስለዛ ወደ እርግዝና ቼክ እናስደርግ። ከእርግዝናውም በፊት ደግሞ ስሟም ራሱ ጥሩ አይደለም። አሁን ወንድ ቤት ቆይታ የምትመለስ ሴት ምን አይነት ፈት ሴት ምን አይነት ወንድ ስታገኛሽ ምን አይነት ትዳር ስታገኛሽ ማንንም ተለዋታ ለስማችሁ ጨንቃችሁ እኛም ለቤተሰባችን እንጨነቃለን። ሶፊ አልልንገር አንተ ማለት ወንድ ልጅ እኮ ነው እንዴ ሶፊ ምን ሆነ ነው? እሳኮ ሴት ናት። ሴት ከበር እንኳን ነገር አለ ቆላፍ ለሷ አስቦ ነው እንዴ? ለምን ነው ግልጽ ያልሆነላችሁ? ሶፊ አንተ ያሰብከው እሱ አንድ ነገር ጎል ፈት ይሆናል ነው ስለሰምቻለ። አሁን ምን ያለሽ እውነቱን እያወቃችሁ እናንተም ለክብራችሁ ብላችሁ ነው እንጂ እንዳላመናችሁ ያስታውቃል። ትናንት ነበር ያውጭኝ እያለች የነበረ ልጅ ዛሬ ፊቱን አዝሮ አገባት ቪዲዮ አይቻለ እንዴ? ምን ነው የሚፈልገው? በቃ እሷ ለማፍቀር አንድ ቀን በቂ ነው እኮ። በቃ ፈቀርኳት። ሶፊ ሌላ ችግር ካለባት እኔ ከሚኖረው ሶፊ አሁን አይደለኩም እኮ ከሷ ጋር የምትኖርለት አይደል እንዴ? ቶፋውን አብረው የሚኖረው አይደል? ለሱ አንድ ጥያቄ ጠይቃን ተነራስ እስካሁን ስለምትጠይቀኝ እኔ ለኔ አንተ አንድ እንጀራ ትቆርስልኛለህ? በቃ ማትቆርስልኝ ከሆነ እኔ ራሴ ትራሬን መመስረት እችላለሁ፣ የፈለኩትን መምራት እችላለሁ። ስለዚህ አይመለከትህም። አንተ ስለመመልከት አይደለም። አሁንም ልክ ካልሆነ ነው የምልህ መደረግ ያለበት ነገር አንተ ሁሉ ልክ ነህ። ስማኝ ሁሉ ልክ ነኝ ስለሆንኩ በቃ የራስህን ህይወት እስካሁን አፈን የዘጋውም ሰላም የራስህን ህይወት ኑር። አልኖርም እንዴ በስሞት አንተ ምን አገባህ? ሶፊ እኔ እኮ ማን ይቀር አና እኮ ጻል ልጅ አይደለም አይደል? ያን ማለት እንግዲህ አንተ ላይ መሰንዘር አለብኝ። ቶፋ እኮ ያውቃል ስለራሱ። እሺ ያውቃል እኮ እኔም ከቃልኩ እኮ ነው ያለው። በቃ የሚኖረው ኑሮን ተውለት፣ ራሱ ይኖር። ቃልን እናድርግ። ራሷ ትናገር። መሪማ ነኝ ንገሪና አንቺ ከነገርኩ እሷማ ያመማት እንዴት አድርጋ ትናገር? ምላሳ ነው ታረም ያመማት እኮ አታውራት። ወደ ምናልባት ትመልስለት ምንድነው የፈለገው? የፈለገው ነገር ስለዚህ እኔ መሪማን ጠይቃትና እንዳትገቡብኝ። እሷ ከመለሰችልኝ በኋላ አልቀመጥም፣ እወጣለሁ። እኔ ልክ ካልሆንኩ እወጣለሁ። በጣም ጥሩ እሺ። ወደኛው ወዳታለሁ። ቶይ በእናትህ በቃ እኔ ሰው አወራት እንደምትወጂኝ ንገሪኝ፣ እንደምወድሽ ንገሪኝ። ማጥራት ላዋራት አታስፈራራ። እንደምወድሽ አታውቂም። ምን ታስፈራራት? ምንም አላመንሽም። አዋራት እየተናገረች ነው። በቃ መቼም ራስሽን አስወጪም አይደለ? አንቺ እንደምትይው በጣም ታምሽ ከሆነ ለነፍስሽ የምትኖር አይነት ሰው ከሆንሽ እውነቱን እናውራ። አንቺ ትላንትና ከትላንት ወዲያ ይሄ ልጅ ምንሽ እስካልነገርሽው ድረስ ይፈልግሽ ነበር? እንግዲህ ስለሚናደድብኝ ነው። አይጠላኝም፣ ይወድሻል። በቃ እኮ ከዚህ በላይ ምን ማረጋገጥ ያስፈልጋል? እንደምወዳት ፕሩፍ ላድርግላችሁ። ታረጋግጥልሽ። በጣም ያስቸገረችኝ ነበረ። ለእኔ የሚመች አይነት ካራክተር አልነበራትም። በእያንዳንዱ እንቅስቃሴዋ አበሳጫለሁ። የሁሉ ነገር ኖሮ ግን ላስወጣት አልቻልኩም። ለምን? ስለምወዳት። አንተ መውጭልኝ ብላት
የአንዋር እህት ስለሆነች እንደ እህት ስለምታውቅ አሁን እኮ ቀረ ነው እንደምንነሳ የምር እህቴ አይደለችም። የትኛው የደም ዝምድና ኖሮ ነው? ምንም እህቴ የሚያስበላት ምንም አይነት ምክንያት የለም። አብሮ አደጌ ነች። አብሮ አደጌ ስሩታይን ደግሞ እየተግባባን ስንመጣ ደግሞ ተዋደደ። አንቺ የምር ታመሽ ከሆነ ልትሞቺ ከሆነ ህይወቱ መጥተሻ ወይ የምትሞቺው አትሞት ብላ ትሞታለች አይደለ? ለሞት ለምንድን ነው የምትሞተው? እንግዲህ እሱ ነው የመጨረሻ ምኞቴ ብላ ነው አይደል? ዶክተር ነው ያላት አይደል? እኔ ደግሞ አላህ ነው ትሞታለች እያልኩኝ አይደለም። ምትሞቺም ግን ከሆነ ህይወቱ ነበረች ወይ የምትሞቺው? አልሞተችም። የታመመው ሁሉ ይሞታል እንዴ? ሐኪም ይሞታል ያለው ነው ይሞታል። እንደዛ ነው ያሰረችው። አላህ ካልቆረጠኩ ማን አምናለሁ እንደዛ። ግን በተስፋ ሆነች ልጅ ያሰረችው። እኔ ለሞት ነው የመጨረሻ ምኞቴ አንተ ማግባት ነው አለችው። ስለዚህ ይሄ ልጅ ምን ነው አልፈልግም ማለት አይችልም። አሁን እኮ ፈልጋለሁ እያለ ያለው ቶፋ አልፈልግም በለን። እኔ የአእምሮ ጭንቀት የለብኝ። የአእምሮ ታማሚ አይደለሁም። ታማሚ ነህ። ጤነኛ ነህ። ሌላ ችግር ካለብህ ነገር አለ። እሺ እንገማመጣ። አንቺ ራሱ ነው የምልሽ። አሁን እናንተ ማን ምን እንደተደረጋላችሁ እናንተ ለክብራችሁ እቺ ልጅ ትናንትና ቢሉ አድረስ ስለነበረ ነው እንጂ አላመናችሁት። ነው ያስታውቃል። ትናንትና ከዛም ወዲያ እቺ ልጅ አልፈለጋትም ማሱችን እያለ ነበረ ልጅ አሞኛል ልሞት ነው የመጨረሻ ምኞቴ የልጅነቴ ፍቅር አንተ ማግባት ነው የምፈልገው አለችና ቢሉ አደረገ። እንደዛ ነው ያለችው። የምፈልገው ቢሆን ቢሉ እንኳን ሲያደርግ አንተ አላውቀሽ እኛው ቀናል ፎቶሹት ነው የውሸት ነው አለኝ እኮ እኔም እኮ ጠይቄያለሁ። ፎቶሹት ነው። አይ የውሸት ነው አይደለም ያልኩሽ የእውነት ነው። ግን ደግሞ ፎቶሹት ነው። እናንተ ማውቀ ይተበቀባችሁ ነው። የእውነት ነው። ምንሽ ነው ያመምሽ እንዴ? እሱ ምን ተከተለሞሽ ይሁንሽ ችግር የለውም። በቃሽ እንደምትሉት ከሆነ ይሄ ልጅ ሳምንት 15 ከቆየ በኋላ ራስ ወደ ራሱ ይመለሳል። ስለዚህ አሁን ለምን ታችኋል? ኦኬ ስለዚህ አሁን የታመመው 15 ቀን ሳምኛለሁ ጤነኛ አለ። ስለዚህ ከ15 ቀን በኋላ ድናለሁ። ስለዚህ ሽምግልና መሆን ካለበት አሁን መሆን የለበትም። ለምን እንችኩል ይፈልጋል? ኦኬ ከ15 ቀን በኋላ ነው ምንድነው በቃ መሆን ያለበትም ከሆነ አሁን ምን አላችሁ መሰለኝ ማኒ እኔ ይሄ ልጅ ስሜት ሆኖ ያለው እቺ ልጅ እንዳትነው ላውራና እጠብቅሃለሁ። አታወራም በቃ በቂ ነው። ከዚህ በላይ እንድታወራም አልፈልግም። ማሚ አሁን አመም ያለ መጨረሻ ምኞቴ አንተ ማግባት ነው ብለዋለች። ስሜታዊ ሆኗል። ሚያገባት ሰማኝ ሚያገባት ስሜታዊ ሆኗል። ሚያገባት ደግሞ ስሜታዊ ሆኗል። አዝኖላት ነው እንጂ ወልጓት ወይ ፈልጓት አይደለም። ስለዚህ አሁን ሽማግሌ የሚላክበት የሚፈጥርበት ምንም አይነት ነገር የኔን ስሜት አንተ ለምትናገር ማኛለህ። እሺ አዝኖላትም ይሁን ጠልቷትም ወዷትም ይሁን በቃ ያገባታል። ዋናው ነገር ነው ግዴታው። ግዴታው ነው። በቃ አንቺ አይመለከትሽም። በቃ ወዷታል ተዋዷል እነሱ። አንቺ ምን አገባሽ? ምንድነው? አመሰግናለሁ የኔ እናት ጥሩነቴን ስለመሰከርሽልኝ አመሰግናለሁ። ላንቺም ጥሩ ነበር። ጅልና የዋህ ስለሆንኩ አመሰግናለሁ። አንተንም ልጨብጥ የኔ ህይወት ላይ እናንተ ምን አገባችሁ? እያሰረ ነው። በቃ እራሱ ነው ምርጫውን የሚያውቀው። ነገር ግን አይሆንም። ሕክምናም የገንዘብም ችግር የላም ችግር ካለ ሙሉ መሸፈን እንችላለን። ይሄ ነገር ግን ልክ አይደለም። የገንዘብ ችግር አይደለም። ፈልጋለሁ አለ እኮ በቃ። ስለዚህ አሁን እኮ ቀለል እናድርገው በቃ። ምንም ቀለል የሚል ነገር የለም። ያገባታል ያገባታል። እሺ አገባታል፣ ችግር የለም። አሁን ላይ ምንም የሚሆን ነገር የለም። አሁን ነው መሰለኝ። ለምን ማሚ ለምን ነው እኔ አሁን ለምፈልገው በቃ ረጅም ጊዜ አራራለች። አይ ሆናችሁ እኮ ፈልጋ ነው። ማን ነው በግድ የገባው? ፈልጎ ነው። ፈልጎ አንቺ ምን አለሽ? ነው እሱ ባይሽ እኮ ዝም አይልም ነበር። ለምንድን ነው አንቺ በግድ አንዴ ቤት መልሽልኝ። እሱ የእናቴ ልጅ ነው፣ ወንድሜ ነው። በቃ ጥሩ ነገር ካልመሰለው ቢከራከርም ስሜት ይሰጣል። ያንቺ ምንድነው ችግሩ? ከቻልሽ ከህይወታቸው ውጭ አይመለከትሽም። የሚወስነው ራስህ አንቺ አይደል? ከዚህ ጀርባ ምንድነው አንቺ ተልኮ ምንድነው ፍላጎት?
ትዳር ማለት ማን አደረገሽ አንቺ? የሱን ትዳር ማለት ማን አደረገሽ? እኔ እየመረጥኩለት እማዬ ስለምትፈልገው ብቻ ነው። በቃ አሁን አንቺ ምን ያገባው እኮ ተባለ እንደው ማለት ነው ከኔ ጋር ስለተጋባሽ ነው። እሺ አንቺ ስለስራት አይኖርሽም እንዴ? ስለስራት የለሽም። አሁን እኮ ልክ ነች። አዳምጪ። ምናልባት በህልም ሊሆን ይችላል። መታመም ሊሆን ይችላል። አሁንም ቢሆን አዳምጪ። እኔ ተፈላልጎ ተዋዶ ቢሆኑ ደስ እያለ ይድረዋል። አዳምጪኛ። ትናንትና የተለቀቀው ኮንፈረንስ ይሻላል እንዴ? አንቺ መጡ ቋሶች ግን ያለሽ ነው። አንቺ ራሱ መቱን ያውሽ ለምን ብትከራከሪ? በቃ ትናንት ተሳሳተ። ባንዲ ቀን እንደዚህ አይይቆ ማሚ እኔ አሁን ተሳሳቱ ሊሆን ይችላል። ማሚ ለላፈልግም ግን እቺ ልጅ ታማ ራሱ ባይሆን በአንድ ቀን ሐሳቡ የሚያስቀይረው ነገር ይሄ ልጅ የሆነ ነገር ወይ አዙራበት ካልሆነ ደማዛሪ ሆነ ምንም ቤተሰብነቱን ገድቦት ሊሆን ይችላል እኮ እናንተ አሁን ችግራችሁ እቺ ልጅ አርግዛለች ነው አይደል? ለሱ ከሆነ ችግር ያርጋችሁ ቼክ ማናረግም አርግዛን ያገባታል ያገባታል ፈሯ መናገር ፈርተው ነው ምኑ ነገር የትም አልሄድም። ስለዚህ እኔ አትሄጂም ካልኳት እርጉዝ ነሽ ነው። በቃ አትሄድም። እንደዛ እኮ ነው አትሄድም። በቃ ያው አትሄድም። በቃ እኔም እኮ መጀመሪያ ስለዚህ ሰላም መሆን አለባት፣ መረጋጋት አለባት። ከዛ በኋላ ተረጋጋታለ። ከዛ እኛ እኮ አልከለከልንም። እሺ ሞገር ነው የምትፈልጊው? ታስመስለው አትከለከልንም። የት ነው የምንወስዳት? አትንዴት መርማርና ተመለሳት የት ነው የምንወስዳት ነው የፈለከው? እኔ ቆይ አሁን ቆይ ግራ አጋባችሁኝ። እስከዛ ልጅ ያላደረጋችሁት ለምን ነው? በአንድ በሁለት ቀን ካልተላከ ሽማግሌ ብላችሁ ምንድን ነው እንደዚህ ይላካል? እስከዛ ለምን ችግር አረጋችሁ? የት ነበርሽ? ብራችሁ ማለት ነው ትናንትና ዛሬ አለ እንደዚህ አላት። እናቴ መታ እዚህ ቤት ሆይ አንተ ለምን እንደዚህ መጥተው እስከዛ ቤት ውስጥ ስትኖር ለምንድን ነው ቤታችሁ ያልወሰዳችኋት? ዛሬ ታያለሽ ለምን ተው ሶፊ ምን ማድረግ ነው እኛ መጀመሪያ ለምን ማትመረመሪ? ይሄ ችግር አርግጣማሽ እርግጦነሽ ፈርቻለሁ። ትሄጃለሽ መኪና አለ ትመረመሪ። በቃ ንገረኝ። እኮ ቱዳ ለምን ትወጣለች? እንዳነካት ሶፋ ለምን ነው ማን ለምን አትነግረው? ወንድም የሚረጋጋ ለምን አትነግረንም? ምን ብዬ ልንገራት? ምን ብዬ ኦኬ ነዛ ተረጋጋች። እንደዛ ከሆነ በጣም ጥሩ እርጉዝ ናት። በቃ ስለዚህ ሽማግሌ ትልካለች። ዛሬው ሽማግሌ ነገር እኔ ደመናሴ ነበር ልሰማበት አይደለም። ነይ ተነሽ ነይ እንሂድና ተወጫ ስሚ ነይ እንሂድና ትመረመሪያለሽ። መሬም አለሽ ደህና ነሽ? እስኪ አድርግላት ምንድን ነው መሬም አለሽ? መሬም በቃ ደህና ነች። እስኪ ተነሽ በቃ አታፍኗት፣ አየር ይግባ። እሺ ከፍ ምንድን ነው እንደዚህ የምትጨቃጨቁት? ጣራ ድረስ ይስተማል ነው ሲጀመር እዚህ ድረስ ማምን ሰሪ መጣሽ እዚህ ምንድን ነው? በቃ ስቃኔ ቆይ ተረጋጋ። በቃ ደህና ነሽ? በቃ እዛ ጋር ትንሽ ረጋ ብለህ ተቀመጥ። እሺ ደህና ነሽ? በቃ አልኳት አላልኳችሁ እኮ ምንድን ነው ቆይ የማትሰሙት እንዴ? ሐኪም ቤት ነው አይደለ? ነው ቁጭ በላ ነው ሐኪም ቤት ነው አይደለ? ሌላ ጊዜ ትሄዳለች። በቃ ስለምን ሐኪም ቤት ነው? ቀጠሮ አላት ነው ምንድን ነው? እሺ አርግዛለች እያሉኝ ነው። ማን ነው አርግዛለች እያሉኝ ነው? እኔ ልንገርህ መጀመሪያ ስማኝ። መርየም
አርግዛለች ካንተ እያሉኝ ነው። ከዛ ደግሞ ማስመርመር ፈልጓሉ። ማስመርመር ከፈለጋችሁ ደግሞ በኋላ ስትረጋጋ ያኔ ወስዳችሁ ታስመርምሮታላችሁ። ምንድነው የነገረች ነገር አለ? አርግዣለሁ ብላ ነገራችሁ ተናገረችም ያው እና ታዲያ ምንድነው አልፈልግም ለምንድነው አሟታል እኮ ያኔ ቶፋ ምንድነው ነገሩ? አርግዛለች እውነት ነው? ይሄ ነገር ተፈጥሯል? እንዴት ነው የሚፈጠረው? እኔ እንዴት ነው ይሄ እንደጠየቁት አይደል እንዴ? መጠየቅ አገባትም አለ እኮ ሶፊ። ምንም ቢሆን ቶፋ ከሷ ጋር አይሆንም እያለን እኮ ነው ሶፊ። አገባትም አላገባትም እያንዳንዱ ነገር እናወራበታለን አሉ። ሰውዬው እዚህ አለ አይደል? ሴትዮዋ እዚህ አለች። ያለውን ነገር እያንዳንዱ ነገር ከነሱ እንሰማለን። አሁን ምንድነው ነው? ቆይ አሁን ቆይ ትረጋጋ። ድጋሚ እንዲያማት ነው እንዲያኑ። እሺ በቃ ቆይ ትረጋጋ። ከዛ እናወራለን በቃ። እሺ ቶፋ ተፈጥሯል ይሄ ነገር? አልተፈጠረም። ምንድነው ነው? ግን ደግሞ ደስ እንዲልሽ ተፈጥሯል። ምን ይሄን ያህል ጊዜ ስትቀመጥ ትክክለኛውን ነገር ነው መስማት እንፈልገው ቶፋ። እኔ ትክክለኛውን ነገር ከቅድም ጀምሮ እያወራሁ ነው። ግን ሊሰማኝ የሚችል ሰው የለም። እኔ ሰማኝ አይደለም፣ እነሱም እየሰሙኝ አይደለም። እኔ ሰማሃለሁ። የሚያውቁት ነገር ካለ የምታውቂው ነገር ካለ ተናገሪ። እየዋሸ ነው ቶፋ፣ እየዋሸ ነው። የምታውቂው ነገር አለ። መሪም ነግራሽ ነው? መሪም አልተናገረችም። መሪም ካልተናገረች ይሄን ነገር ሲሰሩ እኮ ማንቻ አለ። እናት ነኝ አውቃለሁ እኮ ስለ እርግዝና ሴት ልጅ ምን እንደምትሆን እኮ አውቃለሁ። አስመለሳት። ምንድነው ምን ምልክት አይተሽ ነው? ማስመለስ መኖር የለበትም እኮ አንዳንድ ሰው ላይ እኮ አያቅለሽልሽም፣ አያስመልስም። ነግራሽ ነው ሆስፒታል ዋት ነግራኝም አውቃለሁ። አንቺ በእያንዳንዱ ነገር በጨዋት መናገር ነው እንጂ እውነት ይዘሽ አይደለም የምትናገሪው። አልሄድም አሉ። እሺ መሪም አንቺ እውነቱን ለምን አትናገሪም? ምንድነው አርግዛ ነው? አንቺ የሚመስልሽ አርግዛ ነው? በቃ አርግዛለች። አትሄድም እኮ ታዲያ ምንድነው ነው? ቆይ አንተ በዚህ ቤተሰቦች ሽማግሌ ጋር ተላከያሉ። ሶፊ አንተ ቤተሰቦች እኮ ናቸው። ከመቼ ጀምሮ ነው ቤተሰቦች ነው? ነገር ያለቀቀኝ ነው። አሁንማ ተለያይተን ቤተሰቦች አሁን ቤተሰብ አይደለንም። ተለያይተን ያለ ነው። ቤተሰብ አይደለም። ኮሮና ያዘበት ታይም ላይ ነው። በጣም ጥሩ። እሺ ቤተሰብ አይደለንም። አንተ ከመጣው ችግር የለውም። አስተናግደዋለሁ እኔ በፈለክበት እኮ ቤተሰብ አይደለንም ብለህ አንተም ካሰብክ እንደዛ ስለአንተ እያወሩ አይደለም። ስለአንተ እያወሩ አይደለም እኮ ታዲያ ቤተሰብ እናትና እህት ግን እውነታውን እያወቁ ማየት አልፈለጉም። እናትና እህት እያልክ እንድትናገር አልፈልግም። ልጅ እያሉ ነው እነሱ አሉ እንጂ አንዴ ስማኝ። በቃ ትናገራለህ። እየሰማኝ ነው። እነሱ ስላሉ ታዲያ ከአንተ የሚጠበቅ ነገር ነው። አንዋር ሴቶች ናቸው። የፈለገውን ነገር ሊናገሩ ይችላሉ። ምን ላድርግሽ? እየሰማሁ ነው። እሺ እኮ ጉዳዩ ምንድን ነው ብላ ውጪ ውጡና ተጨቃጨቁ። ልጅቷ ደህና ትሁንበት። ውጭ ሆኖም እኮ ለመጨቃጨቅ ቶፋ የሁሉ ነገር የምትፈጥረው አንተ ነህ። ጉዳዩን ንገረኝ። አርግዛለች አላረገዘችም? እውነታው ያለው አንተ ጋር ነው። ምንድነው ጉዳዩ? ትናንትና ያገኘው እኮ እዛ ልትጋቡ ስትሉ ምናምን ነው። በዚህ ጉዳይ ላይ ለኔ አስረድተኛል። አሁን ስለታመመች ነው እያገዝካት ነው እየረዳት ነው ብለን እናስብ። እማ ግን ያላወቀችው ነገር ካለ አስረዳት ያለውን ነገር። ምንድነው ልጅቷ በሽተኛ ናት። ከትላንት ጀምሮ ታስረዳት ነበረ። መስማት የምትፈልገው ነገር የነገርኳት አይደለም። እሺ ምንድነው ነው? ስለዚህ ይኸውልህ አሁን መስማት የምትፈልገው ነው። ስለምን ሽማግሌ በቃ እሷን ስለሚያገባ ይሄ እኮ እማ በእኔና በኪያ ህይወት ጉዳይ ላይ ቤተሰቦቿ መጥተው ሲከራከሩና ሲጨቃጨቁ ህይወቱ የአኗርና የኪያ ነው ብለሽ እየተናገርሽ ነበር አይደል? ዛሬም ደግሞ ይሄ ህይወት የቶፋና የመሪም ህይወት ነው አይደለም ነው? በዚህ ጉዳይ ላይ ማለት ነው ማግባትም ከፈለገ መፍታትም ከፈለገ የፈለገውን ነገር የማድረግ ውሳኔ ያለው በቶፋና በቶፋ እጅ ነው። አንቺም ልትገቢ አይገባም፣ አንተም ልትገባ አይገባም። እሺ እንደማመጥ ነው እያልክ ነው። እሺ ንገረኝ። ድክም ብሎኛል ከነሱ ጋር እንጂ እኔ ደከመኝ ገና ከወጣሁ ታይቃታለሁ። ይዤላት የመጣሁት አንተ ይሄው እንደዚህ ነው። እሺ ተናገር። ትናንትና ከትናንት ወዲያ ሳናቅ ፎቶ ኪቱ ላይ ደርሰናል። ለምንድን ነው ያገባት የነበረው? አዝኖላ ታማ ስለነበረ ይሄ ለምን ትክክል አይደለም ብዬ ተናገር። ለምን እኮ እሺ ተናገር። ለምን አዝኖላት አይደለም ነው ወድጃት አዝኖላት ነው ታማ ስለነበረ ወደቷን አዳምጠኝ። እንደነሱ ይሄ ጉዳይ እኮ ቆይ አዳምጠኛ፣ እኔንም አዳምጠኝ እኮ አዳመጥኩ እኮ ትናንትና። አንቺ ዝም ብለሽ አዳምጪ። ትናንትና እኮ ይቺ ልጅ ይዛኔ ሄዳ እዛ እየተጋቡ ነው ስትለን እኔም አንተም ጮኸንበት ትክክል አይደለም ብለን መታመሟን ስንሰማ አዳምጥ፣ መታመሟን ስንሰማ በፍጹም ይሄ ነገር ትክክል አይደለም ብለን እኔም አንተም ተቃርነናል እኮ። ለምን እዛ ጋር ጨረስ ነው ስላዘነላት ነው እኮ። አዳምጠኛ ይሄ ጉዳይ አሁን ሌላ መልክ እያዘም ይመስለኛል። ትናንትና የታመመችበት ይቺ ልጅ ታማለች፣ በፍጹም የታመመች ልጅ ስላዘንክላት አታገባትም ብዬ ስከራከረው ነበር አይደል? አሁን ያሉበትን ስታተስ ደግሞ እያዳመጥኩ ነው። አንተ እንድታስረዳን እፈልጋለሁ እያንዳንዱ ነገር ቶፋ። አንቺም ብትሆኚ መሪያም ዝም እንዴት አርግዘሻል አላረግሽም? ቁልጭ ያለውን ነገር መስማት እፈልጋለሁ ካንቺ። አርግዘሻል አላረገዝሽም? ምንድነው ጉዳዩ? አንተ ምንድን ነው የሚመስልህ? እኔ ማስኮ ይኸውልህ አብራችሁ መኝታ ክፍል ስትገቡ እኮ እጅና እጃችሁን ይዣችሁ አልገባም አይደል እንዴ? አብራችሁ አንድ ቤት ውስጥ ስትኖሩ ነበር። ሰራተኛ የላችሁ
ምን የላችሁ ብቻችሁ ነው እየኖራችሁ ያላችሁ። እንደዛ ነው የምታስበው ሶፊ? መልሱን ከነሱ ካገኘ በኋላ የኔ እናንተ ጉዳይ ይደርሳል። ምርመራ ማድረግ ነው። ይሄንንም ነገር አይደለም እዛ ከመሄዳችን በፊት እኮ ሁለቱም ሰዎች በህይወት ማለት እንዴ ባንቺ ዝም በል በቃ። እያወራሁ ነው አዳምጠኝ። አንተ ነህ እኮ እጇን ይዘህ መጥተህ ወንድም ነህ እህትህ ነች ብለህ ይዘህልኝ የመጣው። ስለዚህ ያንን ደግሞ ካሰብክ ታዲያ አንተ ከሷ ጋር እንድተኛ ነበር ስታመቻቸኝ ነበር። በፍጹም አልነበር። ታዲያ እንዴት እንደዚህ አይነት የወረደ ነገር የወንድምነትን ቃል እኮ አልጠብቅ። እሺ አውቀሽም ሊሆን ይችላል። ምናልባት ግን አንተም ወንድ ነህ እሷም ሴት ናት። አብራችሁ እሱን ካሰብክ መጀመሪያ ይዘህ መምጣት አልነበረም። አብራችሁ ባቆያችሁ ቁጥር ልትላመዱና ሌላ ነገር ውስጥ ልትገባ ይችላል። ቶፍ አንድ ነገር ንገረኝ። ይቺ ልጅ ከልጅነቷ ጀምሮ አታፈቅርህም? አትወድህም? እሱን እያወቅህ ግን ይዛት መጣል። በአንተ ጉዳይ ላይ እንትን ብለህ እሱን እያወቅህ ግን ይዛት መጣል። አዎ ይዛት መጥቻለሁ። እሺ ለምን ይዛት መጣሁትማስ? አዳምጠኝ። በህይወትና በሞት መካከል ነው። እጠብቃታለሁ ብለህ ቃል ገብተህልኝ አይደለም ይዛት የመጣሁት? አምናለሁ። ነፍሴን ከማምነው በላይ ቶፋ አንተን አምናለሁ። ለዛ ነው ቤት ነበረኝ ቤቴ ይዛት ያልኩት። ለምንድን ነው? አንተን ወንድሜ ነህ ብዬ ስለማምን ከነፍሴ በላይ ስለማምን እኮ። አሁን አንድ ጥያቄ ነው የምጠይቅህ። እሺ ያው ነፍሰ ጡር ትመስላለች ወይስ አትመስልም? እሱ በምን ያውቃል? ምን ትመስላለች ወይስ አትመስልም? ምን ለውጥ ያመጣል? እሱ በምን ያውቃል? እውነቱ ምንድነው? አንተ ትነግረኛለህ። ይሄንን ነፍሰ ጡር ናት እህቴ አይደለችም ወይ? ካንተ ምላሹን እሰማለሁ። እህቴን ይዤ መጥቼ ለአንተ ሰጥቼ ነበረ። ምክንያቱም የሰጠው ለምንድን ነው? ነፍሰ ጡር ነች። መርየምን ብቻ እኮ አይደለም እኮ ነፍሰ ጡር ነች። መርየምን ብቻ እኮ አይደለም ነገርኩህ። አዳምጫንቺ አንቺ አይደለም ዝም በይ። መርየምን ብቻ እኮ አይደለም ብዙ ሰዎችን ማለት ነው ጥበቃ እንዲደረግላቸው አንተ ጋር ይዤ መጥቻለሁ። ሴትም ወንድም። ለምንድን ነው ዛሬ እኔ ስትሆን ነገሩ ይቀየራል? አይቀየርም። ምክንያቱም ከማንም በላይ ከኔ በላይ አንተ ጥበቃ ታደርግላቸዋለህ። ጀግናዬ ስለሆንክ ነው። ሐሳቤን ተረዳኸኝ አይደል ቶፋ? ስለማምንብህ ነው። ራሴ ላይ ከማምነው በላይ አንተ ላይ ስለማምን ነው እህቴን አሳልፌ ሰጥቼ አንተ ጋር ጥበቃ እንዲደረግላት ያደረኩት። እሱ ምንም ያደረገው ነገር የለም። ወደድከው ምን ታውቂያለሽ አንቺ? አዳመጪ። አብረሽ ኑሪ ማትኑሪ ማያገባሽም ስለዚህ ትናንትና ምን አደረገች? ከትናንት ወዲያ እንደው ያደረገችው ነገር በጣም ጥሩ ነገር ነው። ማሚ እንድትሰማ ማድረጓ በጣም ትልቅ ነገር ነው። እኛ እንዴት እንደምንነግራት ጨንቆን ነበር። በፍጹም ትክክል አይደለም። ለምንድን ነው የሚነገርበት ሁሉ ነገር ቦታና ጊዜ አለው። ምን አባቷ ጊዜና አንቺ ምን የምታውቂው ነገር አለ ስለእናትህ? ደህና ብትሆንና ባትሆን ምናምን ነገር ደም ብዛቷ ተነስቶባት የሆነ ነገር ሆና ቢሆንስ? አላህ ሲጠብቃት ነው እንጂ ልጅሽ እዛ ተሰባብራ ተኝታለች ምናምን ነገር ተብለሽ ሂደሽ ስትነግሪያት እናቴ የሆነ ነገር ሆና መጣ እንዴ ሲል ነበር። እንደው እስከ ዛሬ ማለት ነው ከሰራችሁ ስህተት እስካሁን ከሰራችሁ ስህተት አንድ ጥሩ ነገር የሰራችሁ ለማሚ መናገሯ ምንም አልሆነችም። የሆነ ነገር ሆናስ ቢሆን ይሄንን ኃላፊነት ተወስድ ነበር። አለሳልሳ ነበር ለእናቴ የሆነ ነገር ሆና ቢሆን ተወስጂ ነበር። ለእናቴ ልጅሽ እዛ ተሰባብራ ተኝታለች ብለሽ ስትነግሪያት የሆነ ነገር ብትሆን ምለቅሽ ይመስልሽ ነበር? እንዴ አጣፍቼ ነበር ምለቅሽ። እንዴ ምን ስለሆነ የእናቴ ልጅ ነው የእናቴ ልጅ ነው እና ደግሞ አንተ አንድ ነገር አልፏል። አሁን ስማኝ፣ እሱ አልፏል። አሁን መርየምና ቶፋ ይጋቡ ነው የምንለው እኛ። ወንድምየው ምንድን ነው የሚለው? አይጋቡም፣ ሽማግሌ አይልክም እያለ ይሄንን ጉዳይ ማለት ነው ከራሳቸው ውሳኔዎችን እንሰማለን። ቶፋ ሕፃን ልጅ አይደለም። ከሁላችሁም እዚህ ከተሰባሰባችሁት በጣም ከሁላችሁም በላይ ጭንቅላት ያለው ማስተዋል የሚችል ሁሉን ነገር በእርጋታ ሆኖ የሚደምር የሚቀንሰው ቢችል እኮ እሺ ይላል። አዳምጪ። አንድ እንድታቂ የምፈልገው ነገር ቢኖር አዳምጪ። እዚህ ቤት ውስጥ ረጅም ጊዜ ኖረዋል። ትላንትን በልጅነታቸው ሲፋቀሩ የነበሩ ሰዎች ናቸው። ዛሬ አዝኖላት ይኸውልሽ እንድታውቂ የምፈልገው ነገር ቢኖር ማለት ነው እዚህ ቤት ውስጥ ሲኖሩ ቶፋ ምን እየተሰማው እንደሆነ የሚያውቀው ልብ ውስጥ ያለው እሱ ነው። አላገባትም ካለ የሚያስገድደው የለም አግባ ብሎ ያስገደዱት ነው። ማንም ሊያስገድደው አይችልም። አገባታለሁ ካለ ደግሞ ማንም ሊያስቆመው አይችልም። እኔ ነኝ ድል አድርጌ ምድርህ ታገባታለህ። በዚህ ነገር ላይ ማንም ምንም አላተቆመው። ለምን ነው ጭፍን ሞሩ? ከወደዳ ቶፋ ምንድነው በሽታው ነው የሚደረገው? አንተ ሳይነግር እዛ ገባ ነበር። አዝኖላት ነው አንታቅም ነው አዝኖላት እንደነበር ሲገባኝ ትክክል አይደለም ብዬ አሁንም እንደዛው ነው። ወድጃታለሁ ካለ ደግሞ እኔ ነኝ ድል አድርጌ ምድራው ብያለሁ። ትናንትና ማለት አንተ የምር ለወንድምህ አንተ እንደም ወሬ ካልሆነ ቶፋ የምር ወንድምህ ከሆነ ወንድሜ ነው ከምንም ነገር በላይ በቃ ወንድምህ ነው። አንተ የምር ወሬ ካልሆነ ምላስ ላይ ብቻ ካልሆነ ማለት ነው። እሺ እቺ ልጅ የመጨረሻ ምኞቴ አንተ ማግባት ነው። ታምም ያለው ሚል ቪዲዮ አይተሃል።
ስለዚህ እያደረገ ያለው ሁሉንም ነገር አውቃለሁ። ኩላሊቷ መታመሟና ኩላሊቴንም ልሰጣት ዝግጁ መሆኔን ነገ ከነገ ወዲያም እንደማደርገው ምርመራ ወስጃት ዛሬ መጣሁት። ለምን እንደው ታውቃለህ? ምርመራ ቦታ ወስጄ ኩላሊቴን ልሰጣት ነው። ኩላሊቴም ከሆነ በሽታዋ ችግሯ ገና እኛም እኔም ዝግጁ ነኝ። አንተ ምን ከሆነ እኔም እሰጣለሁ። ስለዚህ ምን በዚህ ልክ እህቴ ነች ለኔም ነው። እሺ ታዲያ ምንድን ነው ችግሩ? ትናንት ወዲያ አልፈልግሽም እያለ የነበረ ልጅ መታት አምም ያለው ከልጅነት ጀምሮ አንተን ነው የምወድ የመጨረሻ ምኞቴ አንተን ማግባት ነው ብሎ አለች። አዎ በሱ ፍላጎት ብቻ መጋባት አለባችሁ ስላለ በሱ ፍላጎት ህይወቱ ስለ ህይወቱ አይደለም አዝኖላት መግባት አለበት። አዝኖላት መሆን አለመሆኑን አንተ እኮ አይደለም የምትነግረኝ። አንተ አዝኖላት ነው የምታገባት ወይስ ወዳት ነው? ይሄን ምላሽ ካንተ ነው የምጠብቀው። ትናንትና ሲጀምር ምን እንዲመልስልህ ነው? ለእሱ አዝኖ ለእኛ ሳይነግር ለአንተ ሳይነግር በቢሉ ያገኘው ልጅ ነው እኮ ትናንትና ያንን ውሳኔ ሲወስን እኔ ትክክል አይደለም ይሄ ጋብቻ ብዬ ጮኬያለሁ አይደል? ለምን ዛሬ ለምን አጮህ? አሁን ባለ ጉዳዩ እኔ ነኝ አይደል? አኑ አዝኖላት ነው ብዬ ሰማሁ። አዝኖላት ነበረ ብዬ ሰማሁ። ዛሬ ግን ትናንትና ዛሬ ላይ ደግሞ የተቀየረውን ነገር እሱ ይነግረናል። አንተ ምን ቤት ነው የምትነግረን? አንተ ምን ቤት ነው የምትነግረን? ባለ ጉዳይ እኔ ነኝ አይደል? ባለ ጉዳዩ እሱ ነው። ባለ ጉዳዩ እኔ ነኝ። እኔ ነኝ ማውራት ያለብኝ። ስለዚህ ሁላችሁም ውጡልን። በቃ ሰላም እየተነሳች ነው ልጅቷ። ምንድነው ነው ሐሳብህ? ልጅቷን ማግባት ትፈልጋለህ አትፈልግም? ከዛ በፊት ማውራት ያለብን ነገር አለ።